ማህሌት እንግዲህ ከሰው ቤት ገብታ አልወጣም ብላ የሰው ቤት የፊት ግጥም አድርጋ ይዛለች። ታዲያ ይህንን ነገር ደግሞ መታገስ የማይችለው መድብል በግድ ለማስወጣት በመጀመሪያ እንደ ፕራንክ መስሎት ነበር። ነገር ግን ወይዘሮ የተባለችው ማህሌት ደግሞ ከዚህ ቤት ንቅንቅ አልልም በማለት አልጋውን የፊት ግጥም አድርጋ ከያዘች በኋላ ታዲያ መድብል ደግሞ ያለ ውድ በግድ እኔ እንዴት አድርጌ እንደማስወጣት አውቃለሁ በማለት ኃይሉን የተጠቀመ ቢሆንም ነገር ግን ቅድስቴም ብሩክም አላማዋ ምን እንደሆነ ስለተገነዘቡ አንድ ነገር ቢያደርጋት በእጁ ሰበብ ትሆንበታለች በማለትም አለያይተውት ነበር አገላግለው። ነገር ግን ማህሌት ከዚሁ ግደሉኝ፣ ከዚህ አልወጣም፣ ምክንያቱ ደግሞ ከዚህ በወጣ ዝና ስለሚገለኝ ዝና ባሁኑ ለምን ተመለሽ ከብሩክ ቤት ሄደሽ መግባት አለብሽ በማለት በግዴታ እንደላካትም እውነቱን ተናግራለች። ታዲያ በዝና እጅ ከምጠፋ በእናንተ እጅ ብጠፋ ይሻላል፣ የምትፈልጉትን አድርጉኝ፣ ነገር ግን በፍጹም ከዚህ ቤት አልወጣም ማለት በማስከተልም ደግሞ ዝና በእነሱ ላይ አዲስ ስራ እየሰራ መሆኑንም ተናግራ እንዲሁም ከዚህ በኋላ የእናንተ አጋዥ ሆናለሁኝ፣ ከሱ ጋር መስራት አልፈልግም፣ እሱ በእናንተ ዙሪያ ላይ እየሰራ ነው፣ አልተዋችሁም በማለት እንግዲህ ትልቅ ሚስጥር ነገር በትንሹ አቅርባላቸው የሚቀበሏ መስሏን ነበረ። እንግዲህ ማህሌት ማንም ይቀበላትም አይቀበላትም አሁን ላይ ግን አማራጭ ስለሌላት እውነተኛ ትመስላለች። እውነቱንም የተናገረች ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ምሳሌ ሌላኛዋና ቀጣይዋ ደግሞ አንገብጋቢ ጉዳይ የያዘችው ደግሞ ሉላ ናት። ሉላ እንግዲህ የገጠማትን ችግር ብቻዋን እያብሰለሰለች እየተሰቃየች ከከረመች በኋላ ዛሬ ደግሞ የመጨረሻ ውሳኔ ነው ያለውን በማስገደድ እሱ ወዳለበት ቦታ እንድትሄድ አድርጓን ነበር። በአሁኑ ግን ዳጣ ከዚህ በፊት ያገዘቻት መሆኑን እናውቃለን። ዛሬ ላይ ደግሞ የሉላን ጭንቀት ስለተገነዘበችና ምናልባት ለሞገስ እንዳትናገር ብዬ ብነግረው እንዲሁም ደግሞ በመጀመሪያ ይህንን ነገር እኔ ለሱ ብነግረው እሷን አንብቦ ፊቷን አይቶ ተረድቷት ከሆነ ምናልባት እሱ ይረዳታል፣ ካልተረዳት ደግሞ እኔ እናገራለሁ እንዲረዳት አደርጋለሁ በማለት ሉላ ሳታውቅ ለአንተ እንደምትናገር እሷ ለሞገስ እንደምትናገር ስለ ጉዳዩ ምንም አታውቅም። ነገር ግን አንተ የምታውቀው ነገር ካለ ብዬ ነበረ እያውቅ አይደለም በማለት እንግዲህ ዳጣ የምታውቀውን ነገር ለሞገስ አሳውቀዋለች። ሞገስም በእርግጥ የተለያየ አዲስ ባህሪ እያየባት መሆኑንም ነግሯታል። ነገር ግን ምን አይነት አዲስ ነገር እንደተፈጠረ ምን አይነት ችግር ውስጥ እንደገባች የሚያውቀው ነገር እንደሌለው ሲነግራት ዳጣም እንግዲህ እቤት ድረስ በመሄድም እሱንም በዚህም ጉዳይ ላይ እሷና ደላላው አግዘዋትም እንደነበረ የሽጉጡም ባለቤት እንግዲህ እሱ እንደሆነና በጣም አስቸጋሪ ነገር ውስጥ ሉላ እንደገባችም ነግረዋለች። ታዲያ ይህንን ነገር ከዚህ በፊት አላደርግም እያለች ሉላ ጊዜ እየወሰደች ቢሆንም በአሁኑ ግን እንደማይፋታትና ሉላም ደግሞ ይህንን ነገር ሞገስን እንደዚህ ያደርገዋለሁ የሚል ማስፈራሪያ ከተሰጣት ሉላ በእኔ ጉዳይ ምንም ቢመጣ ምንም ከመቀበል ወደኋላ አትልም በማለት እንግዲህ ሞገስ ከረፈደ ሊሆን ሰምቷል። በሌላ በኩል ደግሞ አዲሱ ሰውዬ የተባለው ይሄ ባለስልጣን የተባለው ሰውዬ ደግሞ እንግዲህ ዛሬ ወዴትም አታመልጭኝም የመጨረሻ ቀን ነው ያለውን ለሱ የደስታ ቀን የገነት ቀኔ ገነት ላይ ነኝ ያለሁት እያለውን ለሷ ደግሞ ሲኦል አድርጎባታል። ታዲያ ዛሬ ደግሞ ማንም በማይደርስላት መልኩ ማንም እንዳይደርስላት ከዚህ በፊት የራሴ ቤት ነው ነፃነት የሚሰጠኝ በማለት የሞከረችው ነገር አደጋ ውስጥ ስለከተታት እሱንም ደግሞ አደጋ ውስጥ እንደሚከተው ስለተገነዘበ በአሁኑ በራሱ ገንዘብ ተከራይቶ ታዲያ ወደ ሆቴል እንድትሄድም አድርጓታል። ሉላ ምንም አማራጭ ስለሌላት ወደ ሆቴሉም ገብታለች። ስም እንግዲህ ሰሞኑን ሲያስጨንቃት እንደነበረው ምናልባትም አሁን እየተጨነቀች አገኛት ይሆናል ደርስላት ይሆናል በማለት ወደ ቤቱ ቢመለስም ነገር ግን ረፍዶ ነበረ።
ሉላ ሄዳ ነበረ። አድራሻውን አጥፍታለች፣ ስልኳን ዘግታለች። ሰውየውም ጠበቃውም ስልኩን አጠፋፍቷል። ታዲያ ሞገስም ደግሞ ቢደውልላትም ስልኩ አይሰራም፣ የጠበቃውም ስልክ አይሰራም። ታዲያ ለዳጣ መልሶ በመደወል ምን ባደርግ ይሻለኛል፣ የሁለታቸውም ስልክ አይሰራም በማለት እንድትተባበረው በመጠየቅ በመቀጠልም ደግሞ ምናልባት አማራጭ ስታጣ መሄጃ ስታጣ እንደ መፍትሄና እንደ ማረፊያ የነ ምሳሌን ቤት አድርገው ከሆነ ብሩክ ጋ ደውለ ጠይቅ ብለው ነበረ። ብሩክም ጋር ሲደወል እነ ብሩክም ጋር እንደሌለችም ነግረውታል። ታዲያ ሞገስ በአሁኑ እንደተበላ እያመነ ለሉላ እንደረፈደባት ራሱን እየወቀሰ በራሱ እያዘነ እሷን ፍለጋውን ቀጥሏል። በሌላ በኩል ደግሞ ሌላ ችግር ውስጥ የገባችው ከባድ ችግር ውስጥ የሉላን ቦታ የያዘችው የሉላን ስቃይ ቀጣይ ተረካቢ የሆነችው ደግሞ እንግዲህ ልዕልቷ ልጅ ናት። አዲሷ ልጅ ቆንጅዬዋ ልጅ ትህትና በሉላ ቦታ እየተሰቃየች ያለችው። ታዲያ በአሁኑ ደግሞ ዝና ያላሰበው አዲስ ነገር ተፈጥሮበታል። ይህችን ልጅ እንደለመደው እንደነ ማህሌት ለመርገጥ የሞከረ ቢሆንም ሉላን ለረጅም ዓመታት ሲረግጣት የኖረ ቢሆንም ነገር ግን ሉላ የቻለችውን ችላ ባልቻለችው ቀን ልቧ አንገቷ ድረስ በሞላበት ሰዓት ልቧም አልፎ አንገቷ በደረሰበት ሰዓት አናቱን ፈንክታ ወጣለች። ታዲያ ይህች ልጅ ደግሞ አሁን ላይ ከአሁኑ የፈለጋችሁትን አድርጋችኋል፣ እስካሁን ደስ ችያችኋለሁ፣ ቤተሰቦችን አራቁተሃል፣ ይህንን ያህል ረግጠኛል፣ ነገር ግን ማን ይሞት አይኔ እያየ ላንተ ጎንብሼ ላንተ እንደምትለኝ አድርጌ ጆሮዬን ይዤ አልገረፍም ስትል ልበ ሙሉ ሴት ሆና ዝናን ተፋጠዋለች። ታዲያ ዝና ደግሞ በአሁኑ እንግዲህ የሚፈልገውን ነገር የሉላን ምትክ እዚህ ጋር ይዟል። ማህሌትን እንደፈለገ ሲረግጣትና ማህሌትን በገዛ አንደበቷ እኔ ምናልባትም የዝና ወደ የትም ቦታ ወደ ፈለገው ቦታ የሚልካ ሰይጣኑ ልሆን እችላለሁ በማለት በራሷ አንደበት ተናግራ ነበር። ታዲያ ዛሬ ላይ ደግሞ ዝናው እንደፈለገ እንደሚረግጣትና ምናልባትም ውሻ ሁኝልኝ ብላትም ጭራም እኮ ልትሆንልኝ ሁሉ ትችላለች ሲል እንደዚህ አይነት ሴት እንደዚህ የሚታዘዘው ሴትና እሺ የሚለውን ሴት እንዴት እንደሚንቅና እንዴት ጨለማ እንደሚያደርግ ህይወታቸውን ሲኦል እንደሚያደርግም በኩራት እየተናገረ ታዲያ በዚህች ልጅ ልበ ሙሉነትና እንደዚህ ደረቷን ነፍታ በመመለሷ ለራሷ በመከላከሏ አሁን ላይ ምርኮኛ ሆኗል። አሁን ላይ ወድጄሻለሁ፣ አንገቴ ቢቆረጥ ለአለቃዬ ወስጄ አልሰጥሽም ይላል። ለአለቃው ለዛ ሰውዬ ወስዶ ቢሰጣት ያ ሰውዬ ምን እንደሚያደርጋት በሚገባ ስለሚያውቅ ታዲያ እሱ ደግሞ እኔ ራሴ ከዚህ በኋላ የራሴ ሚስት አደርግሻለሁ እንጂ ለዛ ሰውዬ አልሰጥም ሲል በእርግጥ የሱም ጋር ከሱም ጋር ህይወት ከባድ ቢሆንም ነገር ግን ደግሞ ከዛኛው ከአለቃው ደግሞ ከዝና ጋር ኑሮ ይሻላታል። ታዲያ ዝና ደግሞ በአሁኑ እንግዲህ የአጥንቱን ፍላጭ የሉላን ምትክ ከዚህ ጋር አግኝቷል። አጨብጭቡም ተቀብሏታል። ዝና ለሰው ልጅ ማጨብጨብ የማይወድ የሰው ልጅ ጀግንነት የማይመሰክር ቢሆንም ለሁለተኛ ጊዜ ዛሬ ላይ መስክሯል። ከዚህ በፊት የመድብልን ጀግንነት የመሰከረ ቢሆንም እንዲሁ ደግሞ የብሩክንም ጀግንነት ማንም እንደናንተ ተዳፍሮኝና ፊት ለፊት እንደዚህ ደረቱን ነፍቶ አናግሮኝ አያውቅም፣ ስለዚህ ወንድ ናችሁ ሲል የመሰከረላቸው ቢሆንም ዛሬ ላይ ደግሞ የገበሬ ልጅ አይደለሽ እንዴ? አንቺ እስከ 10ኛ ክፍል አይደል እንዴ ተማርሽው? ታዲያ እንዴት ነው እንደዚህ የምታናገርኝ? የልብ ልብ ማን የሰጠሽ? እያለ ምርኮኛውም እንደሆነም ተናግሯል ዝና። በመቀጠልም ደግሞ ወደ ኤፍራታ በመደወል የማህሌትን ያለችበትን ሁኔታ አድርጊ ያልኳትን ነገር ለመሆኑ አድርጋለች ወይስ ደግሞ አንቺስ ምን ላይ ነሽ በማለት ኤፍራታ እንግዲህ የወደፊት ታዛዡ የወደፊት የሰይጣን ፈረሱ እንደምትሆንም ከዚህ ንግግሩ ላይ ያስታውቃል። ከዚህ በፊት ኤፍራታ ከሁሉም ነገር ራሷን ያገለለች ቢሆንም ከእህቷም ከማህሌትም በፍጹም ካንቺ ጋር መስራት አልፈልግም ከቤቴም ውጪልኝ በማለት ያባረረቻት ቢሆንም አሁን ላይ ግን ዝና ማህሌት ምናልባት ከዛ ገብታ በትቀርና እንዲሁ ደግሞ አንቺ በህይወት መቆየት ከፈለግሽ አንቺን ደቂቃዎች አይፈጁብኝም ለማጥፋት፣ ስለዚህ አሁን አንድ ነገር ታደርጊልኛለሽ፣ ማህሌትን ትከታተይልኛለሽ፣
የወደፊት አጋሬ ትሆኛለሽ በማለት እንግዲህ ኤፍራታን እንደፈለገ እንደሚረግጥና እንደፈለገ ሊያዛት እንደምትታዘዘውም አይነት ነገርም ይታይባታል። ኤፍራታ በፍጹም እኔ ስለ ማህሌት የማውቀው አንዳችም ነገር የለኝም፣ ከዚህ ቤት አባረሪያታለሁ፣ ከዚያም በኋላም ደውዬላት አላውቅም ያለችው ቢሆንም ነገር ግን እንድትደውልላትና ወደ ቤትም ብትመለስ በፍጹም እንዳታስገባት ያ ማለቱ እንግዲህ ማህሌት አማራጭ ስለሌላ ከብሩክ ቤት ትገባለች፣ አድርጊ ያልኳትን ታደርጋለች፣ ካላደረገች ደግሞ እንደ አማራጭ ብላ ከአንቺ ቤት ከተመለሰች መጥፊያሽ ነው በማለት እንግዲህ ኤፍራታን አጥብቆ ይዟታል። ሌላው ስቃይ ላይ ያለችው ሉላ ደግሞ እንግዲህ ወደ ምግብ ቤት ከወሰዳት በኋላ በልተው ጠጥተው ወደ ምኝታ ክፍል እንግዲህ እየጎተተ ይዟት ገብቷል። ሉላ ይህንን ነገር ለማድረግ ፈቃደኛ ባትሆንም ነገር ግን ወደደችም ጠላችም ይህንን ነገር እንድትስማማ በማድረግ ወደ ሩም ይዟት ከገባ በኋላ በሩንም ቆልፉባታል። እንግዲህ ሉላ አንድም ከወደኋላ ሰው መጥቶ ያድንልኛን እያለች ወደኋላ እየተመለከተች ሌላም ደግሞ ምናልባትም እንግዲህ በመስኮት ዘላ ራሷን ልታጠፋ ይሆን? እንግዲህ ከሁለት አንዱ ልታደርግ ትችላለች። በሌላ በኩል ደግሞ ሞገስ እንግዲህ ሉላ ልትሄድበት የምትችለው አንድ ምግብ ቤት የምጠራጠረው አለ፣ አንድ ሆቴል እዛ ከሆነች በማለት ሞገስም ወደዛ ቦታ እየሄደ ነበረ። እንግዲህ ሞገስ ደርሶ ያድናት ይሆን ወይስ ሉላ ደግሞ ታመልጥ ይሆን ወይስ ደግሞ ዘላ በመስኮት ራሷን ታጠፋ ይሆን እያለን ሌላው ደግሞ አንገብጋቢው ደግሞ ተፈታታኟ ማህሌት ናት። ተፈታታኟ ማህሌት የሰው ቤት ንቅ አድርጋ ይዛ አልወጣም በማለቷ ወንድሙን አረጋግቶ ወንድሙ በሱ ጦስ ሌላ ችግር ውስጥ እንዳይገባ የእስከዛሬውም ችግር ቀላል ችግር ስላልሆነ ወንድሙን አረጋግቶ ከወጣ በኋላ ብሩክ ታዲያ እሱ ደግሞ በገዛ እጄ ትጠፊያለሽ በማለት ዛሬ ላይ ሽጉጥ ፊት ለፊቷ ላይ ደቅኖባታል። ማህሌት እንግዲህ ሽጉጥ ካነሳ ብሩክ እንደማይመልሰው ከዚህ በፊት አሳይቷታል። ከዚህ በፊት አንካሳ አድርጓን ነበር። ዛሬም እንደሚተኩሰው ካወጣ ብሩክ ይህንን ነገር እንደማይመልሰው ታውቃለች ማህሌት። እንግዲህ ብሩክ ተኩሶ ችግር ውስጥ ይገባ ይሆን? ማህሌትን ማን ይገላግላት ይሆን? እንዲሁ ደግሞ ሉላስ ታመልጥ ይሆን ወይስ ሞገስ ደርሶ ያድናት ይሆን? ራሷን ታጠፋ ይሆን ወይስ ደግሞ እንግዲህ ይጫወትባት የሚለውን በቀጣይ ክፍል አብረን የምናይ ይሆናል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ